ሰላም እንዴት ናችሁ? አባቴ ብሩካን እግዚአብሔር እድል ሰጥቶን ደግሞ ተገናኘን። እንግዲህ ቀደም ባሉት ሳምንታት የያዕቆብ መልእክትን በጥናት መልክ ጀምረን እስከ 3 ክፍል አብረን ተመልክተናል። በአሁኑ ሰዓት ደግሞ የመጨረሻውን ክፍል 4ን የምናይበት ሰዓት ነው። እግዚአብሔር መልካም ነውና ይህን እድል ሰጥቶናል። የአባቶቻችን አምላክ ስሙ የተባረከ ይሁን። እግዚአብሔርን በጸሎት ጠይቀን የመጨረሻው ጥናታችን ጀምራለን። ቸር የሆንክ አምላካችን፣ ፍቅር የሆንክ አባታችን እጅግ አድርገን እናመሰግንሃለን። በብዙ ስለረዳህን ስም ብሩክ ይሁን። አንተ ካልፈቀድክለት ማንም በፊት መሆን አይችልምና ማሰብንም ደግሞ ማድረግንም የምትሰጥ አንተ ነህና ልዑል ሆይ በቃል ውስጥ እንድንቆይ በቃል ውስጥ ያለውን በረከት እንድንከፋፈል ደሞም እንድንጽናና በፊት እንድንሆን እድል ስለሰጠህን አባቶ እናመሰግንሃለን። ደግሞ በዚህ በመጨረሻው ሰዓት ደርሰናልና ጌታ ሆይ ቀርቶ ያለውን ሰዓት ሁሉ ላንተ አሳልፈን እንሰጣለን። በቃል ውስጥ ያለው በረከት እንዲያገኘን፣ በቃል ውስጥ ያለው ፈውስ እንዲያገኘን፣ በቃል ውስጥ ያለው መጽናናት እንዲያገኘን ክንድህ እንድትደግፈን አባቶ ሰዓቱን ሁሉ አሳልፈን ላንተ ሰጠን። ስለንሚሮንን ሰዓት ሁሉ ክብር በሰማይ በምድር ላንተ ይሁን። እጅግ አድርገን እናከብርሃለን በክርስቶስ ኢየሱስ ሕያው ስም። እንግዲህ ቅዱሳን የመጨረሻው ሳምንት ላይ አልያም የመጨረሻው ክፍል ላይ ደርሰናል። ቀደም ባሉት እንዳየናቸው የዚህ የያዕቆብ መልእክት ተደራሽ የሚያደርገው እነማንን ነው? ደግሞ ማን ጻፈው? በምን ጊዜ በምን ሁኔታ ተጻፈ? ደግሞ መልእክቱን ልዩ የሚያደርገውና የመልእክቱ ዓላማ ምን እንደሆነ ተመልክተናል። በመቀጠል ከምዕራፍ 1 ጀምረን የመጽሐፉን ገጽ ዳሰሳ የመጽሐፉን ቅኝት እያየን እዚህ ደርሰናልና አሁን ያሉትን 2 ምዕራፎች ምዕራፍ 4 እና ምዕራፍ 5ን ከመካከል ሐሳብ እያነሳን ሐዋርያው ምን ሊል ፈልጓል? ምንስ መልእክት ሊያስተላልፍ ፈልጓል? በእኛ ሕይወትስ ምን መሆን አለበት? የሚሉትን ሐሳቦች አንስተን የመልእክቱ ጥናት ፍጻሜ ያገኛል ማለት ነው። የመልእክቱን ቅኝት ስናይ 4ኛው ምዕራፍ ከቁጥር 1 እስከ 12 ባሉት ቁጥሮች ላይ እግዚአብሔር እውነተኛ ቅን ፈራጅ ስለሆነ ይላል። ሐሳቡን ጠቅለል አድርገን ርዕስ ስናወጣለት እግዚአብሔር ቅን ፈራጅ አምላክ እውነተኛ ፈራጅ ስለሆነ እሱን የሚሰማ ሕይወት ይለናል። እሱን የሚሰማ ወይንም ይህ እውነተኛ እምነት እግዚአብሔር ቅን ፈራጅ እንደሆነ በጽድቅ የሚፈርድ አምላክ እንደሆነ ተገንዝቦ በእርሱ ላይ የሚደገፍ እምነት ነው። አንድ አማኝ ማለት እግዚአብሔር በሁሉም ሁኔታ በየትኛውም ነገር ላይ ቅን ፈራጅ፣ እውነተኛ ፈራጅ፣ ፊትን አይቶ የማያደላ አምላክ እንደሆነ ተረድቶ የእግዚአብሔርን ፍርድ የሚጠብቅ እንጂ እሱ ተላልፎ ፍርድን የሚሰጥ እንዳልሆነ ሐዋርያው አስቀድሞ ይነግረናል። እንግዲህ ይህ የያዕቆብ መልእክት 4ኛው ምዕራፍ ከቁጥር 1 ጀምሮ ሲመጣ ወደ ቁጥር 11 ላይ እንዲህ ይላል። ወንድሞች ሆይ እርስ በርሳችሁ አትተማሙ። ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል፣ በሕግ ላይም ይፈርዳል አለ። ወንድሙን የሚያማ በወንድሙ ላይ የሐሜት ቃል ይናገራል። በወንድሙ ላይ ደግሞ የፍርድ ቃል የሚያወጣ ሕግን እየፈረደ ነው፣ በሕግ ላይ ፍርድን እያወጣ ነው ይላል። በሕግም ብትፈርድ ፈራጅ ነህ እንጂ ሕግን አድራጊ አይደለህምና። ስለዚህ ሕግን የሚሰጥ የሚፈርድም አንድ ነው፣ እርሱም ሊያድን ሊያጠፋ የሚችል እርሱ ብቻ ነው ይላል። ሕግን የሚሰጥ አንድ እግዚአብሔር ነው። በሕግ የሚፈርድ አንድ እግዚአብሔር ነው። ሁሉም ማድረግ የሚችል እግዚአብሔር ብቻ ስለሆነ በወንድምህ ላይ ቃል አታውጣ፣ ፍርድንም አሳልፈ አትስጥ እያለ በዚህ መልእክቱ ላይ ሐዋርያው ይጽፍልናል። እና በወንድም ላይ የፍርድ ቃልን መናገር ማለት አስቀድሞ ኢሳይያስ በትንቢት መጽሐፉ ፈራጃችን እግዚአብሔር ነው ይላል። ትንቢተ ኢሳይያስ 33ኛው ምዕራፍ 22ኛው ቁጥር ላይ ሲደርስ እግዚአብሔር ፈራጃችን ነው፣ እግዚአብሔር ሕግን ሸጫችን ነው፣ እርሱ እግዚአብሔር ንጉሳችን ነው ይላል። ሕግን የሚሰጥ እግዚአብሔር ነው። ደግሞ ሕግን የተላለፈው ላይ ፍርድን የሚሰጥ ብይን የሚሰጥ እርሱ እግዚአብሔር ራሱ ነው ይላል። ንጉሳችን እግዚአብሔር ነው። ይህንን በመንተራስ ነው ያዕቆብ በወንድም ላይ የፍርድ ቃል አታውጣ፣ አትናገር፣ ወንድምህን አትማው፣
አለፍ ሲል ደግሞ እንዲህ ያደረገ ብለህ የፍርድ ቃል አታውጣበት። ቀደም ባሉት ምዕራፎች ላይ የአንደበትን ጉዳይ ምላስ እጅግ አድርጎ የትውልድን ሩጫ እንደሚገታ የሰውን ሕይወት እንደሚያበላሽ ሐዋርያው አስቀድሞ ነግሮናል። ስለዚህ በአንደበታችን የምንናገረው ቃል ሁሉ እጅግ ከባድ እንደሆነ ለነዚህ ለተበተኑ ሰዎች ይጽፋል። ይሄ ቃል ይሄ መልእክት በሕይወታችን ሲመጣ እያንዳንዱ አማኝ ትክክለኛ እውነተኛ ክርስትና ላይ ነው ያለሁት፣ የተመሰረትኩት በእግዚአብሔር እምነት ላይ ነው የሚል ሰው ሊከተለውና ሊጠብቀው የሚገባ መመሪያና ሕግ ነው ሐዋርያው የሚጽፈው። ሕግን የሚያወጣ እግዚአብሔር ነው። የተላለፉትን ደግሞ የሚቀጣ እግዚአብሔር ብቻ ነው። እግዚአብሔር ፈታሄ በጽድቅ ነው። ፊትን አይቶ የሚያደላ ሳይሆን በእውነተኛ በቀን ፍርድ የሚታወቅ አምላክ እሱ ስላለ ኢሳይያስ እንዳለ ሕግን ያወጣልን እግዚአብሔር ነው። ስለወጣው ሕግ ደግሞ ፍርድን የሚሰጥ ራሱ እግዚአብሔር ነውና እርሱ ንጉሳችን ስለሆነ ሌላ ንጉስ ስለሌለን አለ። ሌላ ንጉስ ስለሌለ፣ ንጉስ ማለት ፈራጅ፣ በወጣው ሕግ ላይ ብይን የሚሰጥ ውሳኔ የሚሰጥ ማለት ነው። ስለዚህ እግዚአብሔር ንጉሳችን ነው ካልን ሕግን ደግሞ የሰጠ እግዚአብሔር ነው ካልን ለዚህ ሕግ ተጠያቂው እግዚአብሔርና እግዚአብሔር ብቻ ነው። ፍርድን የሚሰጠው ሕጉለት በተላለፈው ላይ ፍርድን ብይን የሚሰጠው እግዚአብሔርና እግዚአብሔር ብቻ ስለሆነ ሕግን ትተላለፋለህ። በወንድም ላይ ስትፈርድ በሕግ ላይ እየፈረድክ ነው። ወንድምህን ስታማ ሕግን እያማህ ነው። ይህ ደግሞ ፍጹም ክርስትና ወይንም የታመነ እምነት እውነተኛ እምነት እሱን ስናነሳ በእንዲህ ሁኔታ አይለካምና እውነተኛ እምነት አለኝ የሚል እውነተኛ አማኝ ነኝ የሚል እግዚአብሔርን በፍጹም ልቡ የሚያመን ሰው በዚህ ጉዳይ ላይ ተሳትፎ እንዳያደርግ ሐዋርያው ይጽፋል። ስለዚህ በወቅቱ ለተጻፈላቸው ይቅርና አሁን ላለነው ክርስቲያኖች ሐዋርያው እጅግ አበክሮ አስምሮበት አድምቶ ይነግረናል። በወንድሞቻችን ላይ የፍርድ ቃልን እንዳንናገር። ይሄ የፍርድ ቃል ቀላል ነው። መጽሐፍ ሲናገር እንዲህ ይለናል። በዚህ በማቴዎስ ወንጌል 7ኛው ምዕራፍ ከቁጥር 1 እስከ 2 ባለው ላይ እንዳይፈረድባችሁ አትፍረዱ አለ። ፈራጅ እግዚአብሔር ነው ብሏል ነብዩ። ሕግን የሚሰጥ እግዚአብሔር ነው ብሏል ነብዩ ኢሳይያስ። ንጉሳችን እግዚአብሔር አንድ እርሱ ነው ብሏል። ንጉሳችን እግዚአብሔር ከሆነ ሕግን የሰጠ እግዚአብሔር ከሆነ ስለ ሕጉ መጣስ ስለ ሕጉ መፍረስ ፍርድ የእግዚአብሔር ነው እንጂ የኛ አይደለም። ያዕቆብም ይሄን ነው በወንድም ላይ አትፍረድ ይላል። የክፋት ቃልን አትናገር፣ ወንድምን አትማው ይላል። ማቴዎስ ወንጌሉን ሲጽፍ ደግሞ እንዳየነው 7ኛው ምዕራፍ ላይ እንዳይፈረድባችሁ አትፍረዱ። ስለዚህ ፍርድ የእግዚአብሔር ብቻ ነው። ይህ ብቻ አይደለም፣ በምትፈርዱት ፍርድ ይፈረድባችኋልና በምትሰፍሩበት መስፈሪያ ይሰፈርላችኋል ተመልሶ ለእናንተ። ሰው ወንድሙን ካማ ሌላ እሱን የሚያማው ነው የሚነሳበት። ወንድሙን ከገፋ ሌላ እሱን የሚገፋው ነው የሚነሳበት። የወንድሙን ሕይወት የወንድሙን ነገር ካበላሸ በተመሳሳይ ሁኔታ የሱን ሕይወት የሚያበላሽ ሌላ አካል ነው የሚነሳበት። ለምን? ፈራጅ እግዚአብሔር አለና፣ በቀን የሚፈርድ እግዚአብሔር አለና። ስለዚህ አትፍረዱ ካለ መጽሐፍ በየትኛውም ሁኔታ በወንድሞቻችን ላይ እንዳንፈርድ ይህ ያዕቆብ በመልእክቱ አበክሮ ያስተምረናል። በዘመናችን እጅግ ልንይዘው ትኩረት ልናረግበት ሊጠቅመን ልንመራበት የሚገባ መርህ ነው። ፈራጅ ብዙ ሆኗል። አሁን እንደምናየው ፈራጅ ብዙ ሆኗል። ሰው ሲወድቅ በወደቀው ላይ ለመፍረድ ይፈጥናል። ሰው ሲስት በተሳሳተው ስህተት ላይ ፍርድን ብይን ለመስጠት ሰው ይፈጥናል። ቆም ብሎ እንኳን የሚያስተውል እምብዛም አይስተዋልም። እግዚአብሔር በምሕረቱ ባለጠጋ እንደሆነ የወደቀውን ማንሳት እንደሚችል የሳተውን መመለስ እንደሚችል በእግዚአብሔር ዘንድ ሁለተኛ የሚባል እድል እንዳለው እንኳ በመዘንጋት ሰው ሲወድቅ ፍርዱ የበረታ ነው። ለምን? በሀገራችን አባባል እንኳ የወደቀ ዛፍ ምሳር ይበዛበታል ብለው እንደሚናገሩት ማለት ነው። በወደቀው ላይ ፈራጅ ብዙ ነው፣ ባጠፋው ላይ ፈራጅ ብዙ ነው። ግን መጽሐፍ እንዲህ ይላል፣ አትፍረዱ። በየትኛውም ሁኔታ በምንም ጉዳይ ላይ ፍርድ የእግዚአብሔር ነውና አትፍረዱ። ምናልባት እኛ እንዲህ ነው ብለን በወሰነው በፈረድነው ላይ እግዚአብሔር ደግሞ እንደዛ ነው ብሎ ሊያቆመው ይችላል። ወደቀ፣ አበቃ፣ የሱ ነገር ተዘጋ ምዕራፉ ባልነው ነገር ላይ እንዲህ አይነት ውሳኔ ስናስተላልፍ እግዚአብሔር ደግሞ አረገና ነው ይቀጥላል የሚል ፍርድን ያወጣል። ስለዚህ እግዚአብሔር ቅን ፈራጅ ስለሆነ ይላል ያዕቆብ ፍርድን ለእሱ ተውለት ይላል። በሁለተኛ ቀጥሎ የሚያነሳው
በዚሁ በያዕቆብ 4ኛው ምዕራፍ ከቁጥር 13 እስከ 17 ባለው ምዕራፍ ላይ ሐሳቡን ያነሳል። እስከ 17 ከቁጥር 13 ጀምሮ አሁንም ዛሬ ወይም ነገ ወደዚያ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግዳለን፣ እናፈራማለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና ይላል። ስለዚህ በዕለት ተዕለት ኑሯችን በእግዚአብሔር ላይ መመካት እንዳለብን ሐዋርያው ይጽፍልናል መልእክቱን። በዕለት ተዕለት ኑሯችን በቀንም ቢሆን በሌሊት፣ በክረምት ቢሆን በበጋ፣ በየትኛውም ሁኔታ ውስጥ ብንሆን በእግዚአብሔር ላይ መመካት እንዳለብን፣ ቀኑን ውለን ለመግባታችን የኛ አስተዋጽኦ እንደሌለበት፣ የኛ ዕውቀት፣ የኛ ጥበብ፣ የኛ ማስተዋል እንደሌለበት፣ እግዚአብሔር ግን ስለጠበቀን ቀኑን ውለን ጨርሰናል ብለን ለእግዚአብሔር ዕውቅና እንድንሰጥ፣ በመኝታችን ላይ ተኝተን ለመነሳታችን ዋስትና የለንም። ብዙዎች ተኝተው ግማሹ ፓራላይዝድ እየሆነ ተነሳ፣ ግማሹ በዛው እስከ ለዘላለም አሸለበ። ተኝተን ለመነሳታችን ዋስትናው በእግዚአብሔር እጅ ነው። ስለዚህ በእግዚአብሔር በዕለት ተዕለት ኑሯችን በእግዚአብሔር እንድንመካ ሐዋርያው ይጽፋል። ስለዚህ እንዲህ ይለናል፣ ሕይወታችሁ ምንድነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ነውና በእግዚአብሔር ተመኩ ይላል። ታይቶ እንደሚጠፋ እንፋሎት ነው። የፈላ ነገርን ክዳኑን ብድግ ስናረግለት እንፋሎቱ በጣም ወደ ላይ ወጥቶ ይታየልና በሰከንዶች ተመልሶ እንደሚጠፋ በዚህ ይመስለዋል የሰውን ሕይወት የምድር ኑሯችንን። እንደ እንፋሎት ነው ታይቶ እንደሚጠፋ። በዚህ ሁኔታ ላይ ስትመላለሱ ስትኖሩ ግን ዕውቅና ለእግዚአብሔር ስጡት። በእግዚአብሔር ፈቃድ ነው ውዬ የገባሁት በሉት። በእግዚአብሔር ፈቃድ ነው ነግጄ ያተረፍኩት በሉት። በእግዚአብሔር ፈቃድ ነው ወልጄ የሳምኩት በሉት። በእግዚአብሔር ፈቃድ ነው ይህ የተባረከ ትዳር ያገኘሁት በሉት። ለምን? ስለናንተ ሁሉን የሚያደርግ እግዚአብሔር ነውና፣ እግዚአብሔር ነውና በራሳችሁ አትመኩ ይላል። በዕለት ተዕለት ኑሯችን በእግዚአብሔር እንድንመካ መጽሐፍ ማንም በራሱ አይመካ፣ የሚመካ ቢኖር በእግዚአብሔር ይመካ ተብሎ እንደተጻፈ ማሰብንም ደግሞ መፈጸም ማድረግንም በእኛ ውስጥ የሚያስቀምጥ እግዚአብሔር ነው እንደሚል ቃሉ። ሁሉን በሁሉ የሚያደርግ እግዚአብሔር ነው። በእያንዳንዷ ሕይወታችን ይሄ የሰጠን እስትንፋሳችን በማይክሮ ሰከንድ ማቆም የሚችል ሕያው አምላክ ነው። ይገርማል እኮ እግዚአብሔር ሉዓላዊ አምላክ የሚያስብለው የኛ ጌታ ኃጢአተኛ አይል ጻድቅ እኩል ክረምትና በጋን እኩል ሌሊትና ቀንን ያፈራርቃል። ደግሞም ፀሐይን ያወጣል፣ ዝናብን ያዘንባል። ባለጠጋ አይል ድሃ አይል፣ ይህ በድሎኛል ይህ እንዲያርጎኛል አይል። እግዚአብሔር ፈታሄ አምላክ፣ ፈታሄ በጽድቅ የሆነ አምላክ፣ ሉዓላዊ አምላክ ነው እግዚአብሔር። ስለዚህ እያንዳንዷን እንቅስቃሴያችን በእግዚአብሔር ፊት ስለሆነ በእግዚአብሔር የታየ ስለሆነ ወልደን የሳምነው በሱ ቸርነት፣ ነግደን ያተረፍነው በሱ ምሕረት፣ ወተን ሰርተን ተከናውነን እንቅፋት ሳይመታን የገባነው በሱ ጥበቃ እንደሆነ ለእግዚአብሔር ዕውቅና ልንሰጠው ይገባል ይላል። የሚያጠፋን ወይ አሊያም ሞታችንን፣ ውድቀታችንን፣ ስብራታችንን የማይፈልግ ኖሮ አይደለም የዋልነው እኮ እግዚአብሔር ስለጠበቀን ስለወደደን ከትልቅ ፍቅሩ የተነሳ ደግሞም ምሕረቱን ስላበዛልን በበደላችን እንኳ በኃጢአታችን ሙታን በነበርንበት ጊዜ አለ ኤፌሶን ላይ ሐዋርያ ቅዱስ ጳውሎስ ሙታን በነበርን ጊዜ በደላችን ሳይቆጥር ኃጢአታችን ሳይለካ ሳይሰፍር በምህረቱ ባለጠጋ ስለሆነ ከልጁ ከክርስቶስ ጋር ሕይወትን ሰጠን። ደግሞም የእያንዳንዷ ውሏችን መውጣት መግባታችን ሁሉ በእግዚአብሔር እጅ የተያዘ ነው። ዛሬያችን፣ ነጋችን፣ ከነጎዲያችን በምድር ኑሯችን ሁሉ በእግዚአብሔር ፊት ስለሆነ እግዚአብሔርን አመስግኑት፣ ዕውቅና ለሱ ስጡ ይለናል። በእግዚአብሔር ታመኑ። በየዕለቱ ኑሯችሁ በእግዚአብሔር ተመኩ። እሱ ስለረዳኝ ነው ወጥቼ የገባሁት፣ እሱ ስለረዳኝ ነው ነግጄ ያተረፍኩት፣ እሱ ስለረዳኝ ነው ቆርሼ የጎረስኩት ልንል ይገባል። ይሄንን ነው ሐዋርያው የሚነግረን፣ ይሄን ነው የሚያስተምረን ሐዋርያው። ይቀጥልና እንዲህ ይላል፣ በዚህ ፈንታ በራሴ ፈቃድ በራሴ ሁኔታ ከማለት ፈንታ፣ እንደዚህና እንደዚህ የሆንኩት በኔ ኃይል በኔ ዕውቀት ነው ከማለት ፈንታ፣ ነገ ሄጄ እንዲነግዳለሁ እንዲያተርፋለሁ ከማለታችሁ ፈንታ ጌታ ቢፈቅድ ብንኖርም ይህንን ወይም ያን እናደርጋለን ማለት ይገባችኋል አለ። ጌታ ቢፈቅድ ብንኖር፣ ለምን ዛሬን እንኳ በሱ ፈቃድ ቆመናል። ለነገ አንዳችን የሚያውቅ የለም ከእግዚአብሔር ውጭ። ነገን የሚያካተው ማንም የለም ከእግዚአብሔር ውጭ። ከዚህ ሰዓት በኋላ የሚሆነው የሚያካተው ማንም የለም ከእግዚአብሔር ውጭ። በቸርነቱ በጸጋው በጠብቆቱ ስለከበበን ስለጋረደን እግዚአብሔር ወተን እንገባለን።
ስለዚህ እያንዳንዷን ነገር ነገን ስናስብ እግዚአብሔር ከፈቀደልን ይገባል። እግዚአብሔር ከረዳኝ ይሄን አደርጋለሁ፣ እግዚአብሔር ካገዘኝ ይሄን አደርጋለሁ፣ ዕውቅናን ሁሉ ሰብስበን ለእርሱ ለእግዚአብሔር ልንሰጠው ይገባል እያለው ሐዋርያው። የእግዚአብሔር ስም ይባረክ። ስለዚህ በየዕለት ተዕለት ኑሯችን ውጤታማ ከሆንን ተምረን ግብ ከደረስን ተምረን ትምህርታችን ካጠናቀቅን በእግዚአብሔር ነው ፈቃድ ነው ልንል ይገባል። ነግደን ውጤታማ ከሆንን በእግዚአብሔር ፈቃድ ነው። ቤትን ጀምረን ሰርተን ከጨረስን በእግዚአብሔር ፈቃድ ነው። ልጆችን ወልደን ከሳምን በእግዚአብሔር ፈቃድ ነው። ወጥተን የሆነ ስፍራ ሄደን በሰላም ከገባን በእግዚአብሔር ፈቃድ ነው ልንል ይገባል ይላል። በየዕለት ተዕለት ኑሯችን ይህን እንድናደርግ ሐዋርያው አበክሮ ይጽፍልናል። በመቀጠል ደግሞ የምንመለከተው በዚሁ በሐዋርያው ያዕቆብ መልእክት የመጨረሻው ምዕራፍ መዝጊያውን እናያለን። እርሱም በዚህ ምዕራፍ አምስተኛው ምዕራፍ ከቁጥር 1 እስከ 6 ባለው ገጽ ንባብ ላይ ሕይወት የአንድ የአማኝ ሕይወት ወይንም እውነተኛ እምነት አለኝ የሚል አማኝ ራስ ወዳድ እንዳይሆን እያሰመረ ይጽፋል ሐዋርያው እንዲህ እያለ፣ አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ሀብታችሁ ተበላሽቷል፣ ልብሳችሁም በብል ተበልቷል፣ ወርቃችሁም ብራችሁም ዝጓል፣ ዝገቱም ምስክር ሆኖባችኋል እያለ በምድር በነበሩበት ጊዜ በምድር በተመላለሱበት ጊዜ ራስ ወዳድ እንዳይሆኑ ያውም በጎናቸው ካሉት በጎረቤት ካሉት በሥራ መስክ አብረው ከሚሰማሩት ጋር ፍቅር የሆነ ሕይወትን እንዲያሳልፉ በፍቅር የሆነ ግንኙነትን እንዲመሰርቱና እንዲመሩ ይህ ሐዋርያ ይህን መልእክት ይጽፋል። ራስ ወዳድ እንዳይሆኑ። ለምን? እኚህ ባለጠጎች ተብለው የተጠሩት በሥራ ቦታቸው ላይ ሰዎችን ካሰማሩ በኋላ ራስ ወዳድ ስለሆኑ ሰዎች ላባቸውን አውጥተው የሰሩትን ሥራ እንኳ ለዛ ለሥራ ዋጋ ከመክፈል ይልቅ ለራሳቸው ሀብታቸውን ለመጨመር ለራሳቸው ብልጥግናቸውን ለማከማቸት እየተሯሯጡ ያሉበት ነው። የዚህ ዓለም ሲስተም በዚህ ውቅር ላይ የተዋቀረ ነው። አንዱ አንዱን ጥሎ የሚያልፍበት፣ አንዱ በአንዱ ሕይወት ቆምሮ የራሱን ሕይወት የሚያደራጅበት፣ አንዱ በአንዱ እምባ ላይ ተላልፎ የራሱን ነገር የሚያቆምበት ትዕይንት የሚታይበት ዘመን ላይ ነው የደረስነው። ራስ ወዳድ ከመሆን የተነሳ ትውልዱ ራስ ወዳድ ነገ ጥሎት እንደሚሄድ ከመዘንጋት የተነሳ የሚሄደው በምድሪቷ ላይ የሚኳትነው ሁሉ ተመሳሳይ ሁኔታ ላይ ያለበት ድርጊት ሲፈጸም እናያለን። ራስ ወዳድነት የበረታበት ሰው ራስ ወዳድ ከመሆኑ የተነሳ የሰው እንባ ሲፈስ እንኳን እንዲሁ እንደ ዋዛ የሚመለከትበት ደረጃ ላይ ደርሷል። ሰው ሲቸገር፣ ሰው ሲወርድ፣ ሰው ሲሰበር፣ ሰው እንደ ጤዛ ሲረግፍ፣ በአንድም በሌላ ምክንያት ትውልድ ሲያልቅ፣ ትውልድ ሲጠፋ ኖርማል እየሆነበት መጥቷል። ትውልዱ ኖርማል፣ የሰው ሞት ቀላል ነገር ሆኗል። ምድራችን ላይ አሁን የትውልድ መጥፋት ቀላል ነገር ሆኗል። ሚዲያው ትውልድን ሲያጠፋ፣ ልጆችን ሲያጠፋ፣ ትውልድ እየተበከለ ባለበት ሰዓት ኖርማል ሆኗል ሁሉም ነገር። ከምን? ራስ ወዳድ ከመሆን የተነሳ። ሐዋርያው ግን እንዲህ ይላል፣ እንዲህ አይሆን፣ ራስ ወዳድ አትሆኑ። ይልቁንስ አለ መጽሐፍ፣ ከኔ ይልቅ ወንድሜ ይሻላል በል፣ ከኔ ይልቅ ለወንድሜ ይገባዋል በል እንዳለ ወንድማችን ከመርሳት እህታችን ከመዘንጋት በዙሪያችን ያሉ ሰዎች የደም ዋጋ ክርስቶስ ከፍሎላቸው ሳለ እነሱም በመዘንጋት ለራሳችን ፍላጎትና ጥቅም ስንዳክር የብዙሃኑ ሕይወት በከንቱ እየጠፋ ነው፣ በከንቱ እየተጋዘ ነው። ሰይጣን ተስፋ የለውም፣ ግን ተስፋ አይቆርጥም። ማይክሮ ሰከንድ እንኳን ሳያበላሽ ሳያጠፋ በብዙ ጎዳና ይሰራል ስራውን። ትውልድ ወደ ሲኦል እያመለጠ ነው። በማን አለኝ ባይነትና ራስ ወዳድ በሆኑት። ስለዚህ ልንለቃ ያስፈልጋል። ራስ ወዳድነትን ገለል ልናደርግ ያስፈልጋል። ለወንድሜ ላስብ፣ ለእህቴ ላስብ የሚል ጉዳይ በውስጣችን ሊፈጠር ይገባል። ይሄን ነው ሐዋርያው የሚነግረን። ይሄን ነው ያዕቆብ የሚያስታውሰን። በምድር ስንኖር እውነተኛ አማኝ ከሆንን ለወንድሜ ለእህቴ የወገኖች ጉዳይ፣ በጨለማ ያሉት ወገኖች ጉዳይ ሊያሳስበን ይገባል። የሃይማኖተኞች ጉዳይ ሊያሳስበን ይገባል። በሃይማኖት እስራት፣ በሃይማኖት ቀንበር ተይዘው የሚዳክሩ ሰዎች ጉዳይ ሊያሳስበን ይገባል። ነፃነታቸው እንዲታወጅ፣ ወደ ዘላለም ሕይወት እንዲመጡ፣ ከጨለማ እንዲያመልጡ፣ ፍቅር ወደ ሆነው ጌታ እንዲሸሸጉ፣ ከዓለም ሲስተም እንዲያመልጡ የነሱ ጉዳይ እንዲያሳስበን ይገባል። ጌታ ኢየሱስ እንዳለ ከዚህ በረት
የሆኑ ነገር ግን በእዳሪ በውጭ ያሉ መግባት የሚገባቸው አሉ በውጭ ያለ እነሱ እንዲገቡ ያስፈልጋል። ወደ እግዚአብሔር መንግስት ይወርሱ ዘንድ የተገባቸው እንዲገቡ ያስፈልጋል። ሕይወታቸው በተለያየ ሁኔታ ተይዞባቸው ያሉ የሚዳክሩ መውጫ ያጡ ረዳት ያጡ ትውልድ እነሱን ልንደርሳቸው ይገባል። ይሄም ማድረግ የሚቻለው ራስ ወዳድ ከሚለው አባዜ ስንላቀቅ ነው። ስናስብ ለትውልድ የትውልድ ነገር ሲያሳስበን፣ የትውልድ ነገር ሲያስጨንቀን፣ የትውልድ ጉዳይ ሲያንገበግበን ያኔ ከራስ ወዳድነት አባዜ ተላቀን ልናስብላቸው ይገባል። ራስ ወዳድ የሚባለው ከዙሪያችን ሲነሳ ሩሩዎች እንሆናለን። ለሚጠፋው ነፍስ ለሚጠፋው ትውልድ ያስገድደን ያስጨንቀናል። እነሱን ማሰብ እንጀምራለን ማለት ነው። ኢየሱስ ለዘላለም ስሙ ይባረክ። ይቀጥልና ሐዋርያው በዚሁ በመጨረሻው በአምስተኛው ምዕራፉ ላይ ከቁጥር 7 እስከ 12 ባለው ክፍል ሲያስተምር ወይንም ሲጽፍ እንዲህ ይላል። በመከራ የሚታገስ እሱ እውነተኛ እምነት ነው ይላል። በመከራ የሚታገስ ቀደም ሲል እንዳየነው ቁጥር ምዕራፍ 1ኛው ላይ ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ተብሎ እንደተጻፈው አሁንም መከራ ሲደርስባችሁ እንግልት ሲመጣ የታገሳችሁ ሆኑ፣ ታገሱ፣ በርቱና ይላል። እውነተኛ እምነት በመከራ የሚታገስ የሚጸና፣ መከራው ሲመጣ፣ ስደቱ ሲመጣ፣ እንግልቱ ሲመጣ፣ ርዛቱ ሲመጣ፣ ብዙ አይነት የዓለም ሲስተም ሲመጣ ስለ ወንጌል የሚከፈለውን ዋጋ ሲያስከፍል ታገሱ ይላል። ታገሱ፣ ትዕግስት አድርጉ። እውነተኛ እምነት የእውነተኛ አማኝ መገለጫው የእውነተኛ አማኝ ካራክተሩ በመከራ ጊዜ የመታገስ ጉዳይ ነው። ዛሬ ነው ይሄ መከራ የመጣው፣ ነገ መልካም ይሆናል። ዛሬ ነው ይሄ ነገር እንዲሆነው፣ ነገ መልካም ይሆናል ብሎ እንዲያስብ የሚያደርገው ማለት ነው። ቁጥር 7 ላይ እንዲህ ይላል፣ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ ይላል። ያዕቆብ ምዕራፍ 5 ቁጥር 7 ላይ ጌታ እስኪመጣ ድረስ ታገሱ። ለምን? ከጌታ ጋር ዘላለም የሚባረውን ሕይወት እንድንኖር ጌታ ዕድል ሰጥቶናልና። ይሄ ዓለም ያልፋል፣ መከራው ያልፋል፣ ወጀቡ ያልፋል፣ ግርግሩ ያልፋል፣ ሁካታው ሁሉ ያልፋል። ጌታ በክብሩ ሲመጣ በማያልፈው ዘላለም ሕይወት በማያልፈው ዘላለም ክብር ውስጥ የጌታን መልክ እያብለጨለጭን እያበራ ብርሃን የሆነው ፊቱን እየተመለከትን ከንጉሱ ከኢየሱስ ጋር ዘላለም ልንኖር ይሄ ዕድል ተሰጥቶናልና ታገሱ ይላል። መከራ ቢመጣ ለጊዜው ነው፣ ችግር ቢመጣ ለጊዜው ነው። አይዟችሁ ታገሱ እያለ ይመክራል። ሐዋርያው ቅዱስ ጳውሎስም በመከራ ስንታገስ ጌታ ለኛ ያለው ምድራዊ በረከት ይሁን መንፈሳዊ በረከት ሁሉ እንደማይቀርብን ሲናገር ለቆሮንቶስ አማኞች እንዲህ ይላል። በዚህ በአንደኛ ቆሮንቶስ 1ኛው ምዕራፍ 7ኛው ቁጥር ላይ እንደዚህ የጌታችን የኢየሱስ ክርስቶስ መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎድልባችሁም ይላል። አንድ የጸጋ ስጦታ አይጎድልባችሁም ጌታን በመጠባበቅ ውስጥ። ይቀጥልና በገላትያ 6:9 ላይ ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክትም አለ። እንታገሳለን፣ እንጸናለን፣ መልካም ስራን በዚህ በመከራ ውስጥ እንዘራለን። ነገር ግን በመጨረሻው ሰዓት ማጨጃችን እንደሚሆን አንረሳም፣ አንዘነጋም። ስለዚህ ታገሱ ይላል። መከራ አለ፣ አዎ። እንግልት አለ፣ አዎ። ችግር አለ፣ አዎ። ስለዚህ ትዕግስት አድርጉ። የትዕግስታችሁ ውጤት በመጨረሻው ሰዓት የክብር አባት በክብሩ በተገለጠ ጊዜ የሕይወትን አክሊል እንድትቀበሉ፣ የድል ነሽነትን አክሊል እንድትቀበሉ፣ የአገልግሎታችሁ ውጤት የሆነን አክሊል እንድትቀበሉ ያኔ ኢየሱስ በክብሩ ይመጣልና ጊዜ ስላላችሁ አሁን መከራው፣ አሁን ወጀቡ፣ አሁን እንግልቱ ሁሉ የሚሰማው ነገር የሚታየው ነገር ሁሉ ቢበረታ ለጊዜው ነውና ታገሱ ይላል ያዕቆብ። እውነተኛ እምነት ወይንም የእውነተኛ የአማኝ የሕይወቱ ምህዋር በመከራው ጊዜ የመታገሱ ውጤት እንደሆነ ሐዋርያው ይነግረናል። በመቀጠል በዚሁ በአምስተኛው ምዕራፍ ከቁጥር 13 እስከ 20 ባለው በመጨረሻው ቃል ላይ መከራ ቢመጣ እንኳን ይላል፣ መከራ ቢመጣ፣ ስደት ቢመጣ፣ እነዚህ ሰዎች ተሰደው ተበትነው ያሉ ናቸውና በመከራ ውስጥም ቢሆን ከመከራው ሊያተርፋችሁ የሚችል እግዚአብሔር ስላለ ይላል የጸሎታችሁ ሕይወት ከፍ ከፍ እንዲል ያስፈልጋል። መከራ አለ ብሎ መከራ መጥቶብኛል ብሎ የሚያዝን የሚቆዝም ትውልድ ሳይሆን አማኝ ሳይሆን በመከራ ሰዓትም መጸለይ እንዳለባቸው ይህንን አበክሮ ይጽፋል ሐዋርያው። ስለዚህ
ከቁጥር 13 እስከ 20 ባለው በጸሎት የሚተጋ እምነት እንዲኖራችሁ፣ በጸሎት የሚተጋ ማንነት እንዲኖራችሁ፣ በመከራ ውስጥ ይሁን በስደት ውስጥ ይሁን እስራትም ይሁን በጸሎት እንድትተጉ ያስፈልጋል ይላል። ለምን? የጸሎታችን መልስ ውጤት ስለሚያመጣ በወንጌል ጉዳይ በኢየሱስ ክርስቶስ ጉዳይ ሐዋርያው ቅዱስ ጴጥሮስ ይሄ የኢየሱስ ክርስቶስ አገልጋይ ሐዋርያው ያዕቆብ አንገቱ ከተሰየፈ በኋላ መስዋዕትነትን ከተቀበለ በኋላ ጴጥሮስን ደግሞ ለመድገም ወደ እስር ቤት አስገብቶት ነበር በዓሉ እስኪያልፍ ድረስ። ነገር ግን ስለ ጴጥሮስ መታሰር ቤተክርስቲያን አጥብቀው ይጸልዩ ነበረ። የሐዋርያት ሥራ 12ኛው ምዕራፍ እንደሚያስነብበን በማርቆስ ቤት ሆኖ በማርያም ቤት ሆኖ ሲጸልዩ እግዚአብሔር ለነሱ መልስ ሲሰጣቸው መልአኩን ላከ። ወዴት? ወደ እስር ቤት። ጴጥሮስ በእስር ቤት ነው ያለው። መልአኩን በላከ ጊዜ በሩ አውቆ ተከፈተላቸው። ጴጥሮስ ወጣ፣ ይዞት ወጣ። እግዚአብሔር መልአክ ተልኮ በጸለይን ጊዜ ውጤት አለው። ለዚህ ነው ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ ተብሎ በማቴዎስ 7ኛው ምዕራፍ ቁጥር 7 ጀምሮ የተጻፈልን። ስንለምን የልመናችን ውጤት እግዚአብሔር ይሰጠናል። ለምኑ ያለ አምላክ ላይሰጥ አይደለም ሊሰጥ ነው እንጂ። አንኳኩ ያለ ጌታ ክርችም ብሎ የተዘጋ በር የለውም፣ የተከፈተ በር አለው። ኢየሱስ በፊትህ የተከፈተ በር ሰጥቼሃለሁ እንዳለ እንደቃሉ የተከፈተ በር ሰጥቶናል። ደግሞ መሻትን በእኛ ውስጥ የሚያደርግ አምላክ፣ መፈለግን በእኛ ውስጥ የሚያደርግ ጌታ ሊሰጠን ሊመልስን ለምኑ ይሰጣችኋል፣ አለያ የማይለምን አንዳች የሚቀበል አይምሰለው ተብሎ ነው የተጻፈው። መከራ ሲመጣ ጸልዩ ይላል ያዕቆብ። በእስራት ሆናችሁ ጸልዩ። እንደምናስታውሰው ጳውሎስና ሲላስ በእስር ቤት እያሉ እግራቸውና እጃቸው ክርችም ብሎ ታስሮ በእስረኞች መካከል ተጥለው ባሉ ሰዓት ነገ የሚሆነውን ፍርድ እያስታወሱ ከመቆዘም ይልቅ ነገ የሚመጣባቸውን ከገዢዎች ዘንድ ከሊቀ ካህኑ ዘንድ ከከሻሶች ዘንድ የሚመጣባቸውን ጉዳይ እያሰቡ ከማሰላሰል ይልቅ በእግዚአብሔር ፊት በአምልኮ በጸሎት በምስጋና መፍሰስን ነበር የመረጡት። በእግዚአብሔር ፊት ይፈሱ ነበረ፣ ይዘምሩ ነበረ፣ ያመልኩ ነበረ። የአምልኳቸው የዝማሪያቸው ውጤት የጸሎታቸው መልስ ወዲያው ሲፈጥን የሚገርመው የጳውሎስና የሲላስ እስራት መፈታት አይደለም። ቁጭ ብለው በግራና ቀኝ ሆኖ ጥግ ይዘው የነዚህ ሰዎች ዝማሬ እንዴ አይደክሙም እንደኚህ ሰዎች እስራቱ አያማቸውም እንዴ እያሉ በዝማሬ መካከል የሚቀጣጠሉትና ደቀ መዛሙርት የሚመለከቱት እስረኞች ሳይቀር እስራታቸው ተፈታ ነው የሚለው የሐዋርያት ሥራ። ተፈታ። ስለዚህ ጸሎት መልስ አለው። እግዚአብሔር ለልመናችን መልስ አለው። በመከራ ውስጥ ሆነን እግዚአብሔርን እንጠይቀው፣ በስደት ውስጥ ሆነን እግዚአብሔርን እናምልከው፣ እንጸልይ። በየትኛውም ሁኔታ ቢሆን ከእግዚአብሔር ፊት ዞር ላለ ማለት እንወስን። ያኔ እግዚአብሔር መልስ አለው። ያኔ እግዚአብሔር ይራራል። ያኔ እግዚአብሔር መልአኩን ይልካል። ስላንቺ፣ ስላንተ፣ ስለኔ፣ ስለ ሁላችን እግዚአብሔር ይራራል። ስርዓትን መቀየር የሚችል አምላክ ነው እኮ እግዚአብሔር። የዘፍጥረት መጽሐፍ እንደሚነግረን ዮሴፍ በእግዚአብሔር ፊት ታማኝ ነበር ይላል። ከያዕቆብ ልጆች አንዱ ታማኝ ነበር፣ ታማኝ አገልጋይ አይደለም። በእግዚአብሔር ፊት በጲጥፋራ ቤት ውስጥ ገብቶ እንኳን ታማኝ ነበረ። ጠላት ግን እጁን ሲዘረጋ በክፋት ታምኖ ወደ እስር ቤት ወረደ። እግዚአብሔር ስለመታመኑ የአባቶቹ የአብርሃም ይስሐቅ ያዕቆብ አምላክ ለዮሴፍ ሲፈርድ የግብፅን ስርዓት የቀየረው እግዚአብሔር በግብፅ ስርዓት ከግብፅ ተወላጅ ውጪ በመንግስታቸው ላይ ይሾም አይችልም ነበር። እግዚአብሔር ግን ይህን አድርጎ ስለ ዮሴፍ ተዋጋ። ስለ ዮሴፍ መልስ ሰጠ እግዚአብሔር። ለእያንዳንዳችን እግዚአብሔር መልስ አለው። በመከራ ውስጥ ብንሆን በእግዚአብሔር ፊት እናሳልፍ፣ እግዚአብሔር መልስ አለው። በስደት ጎዳና ብንሆን በእግዚአብሔር በአምላካችን በጥበብ በታማኝነት እንቁም፣ እግዚአብሔር መልስ አለው። ቃሉ የሚለንን እንሁን እናድርግ፣ እግዚአብሔር መልስ አለው። ይፈርዳል ንጉሱ። በታማኝነት የሚቆምለት ህዝብ ካለ ለአብርሃም እንደተናገረው ቁጣ እንኳን በመጣ ጊዜ በሰዶም እንዴት ነው ይህንን ህዝብ አትምርም እንዴ አለ። ዘፍጥረት 18ኛው ምዕራፍ 50 ጻድቅ ቢኖር እያለ እስከ 10 ሲደርስ 10 ጻድቅ ቢኖር ይችን ከተማ እምራለሁ ሰዶምን አላጠፋም ማለት ግን 10 ጻድቅ የለም። እግዚአብሔርን የሚፈራ ካለ እግዚአብሔር ስለዛ ሰው ሲል ስርዓትን ይቀይራል። ስለዛ ሰው ሲል ምህረትን ያመጣል። ስለዛ ሰው ሲል ጩኸትን ይሰማል። ያዕቆብ የሚለን ይሄ ነው። ጸልዩ፣ በመከራ ውስጥ ሆናችሁ ጸልዩ።
በችግር ውስጥ ሆናችሁ ጸልዩ። ሁኔታ በማይመች ሁኔታ ውስጥ ሆናችሁ ጸልዩ። አምልኩት እግዚአብሔር። በታማኝነት በፊቱ ሁኑ። እርሱ ሕያው ነውና ይሰማል። ጆሮን የፈጠረ አምላክ ይሰማል። ዓይንን የፈጠረ የሰራ አምላክ ያያል። እግርን የፈጠረ ጌታ ና ስንለው ይመጣል። ሊያሳርፈን ይመጣል። አሁን ያለው ሲስተም ላይ መች ይችላል። አሁን ያለው የምድሪቷ አስቸጋሪ ጠባይ ላይ መች ይችላል። ሲስተሙ ለቅድስና ሕይወት ላይ መች ይችላል። እግዚአብሔርን በጽድቅ ለማምለክ ላይ መች ይችላል። ነገር ግን በታማኝነት ባለንበት ስፍራ ቆመን እንጠብቀው። እግዚአብሔር ይፈርዳል። በስራ መስካችን ምናልባት የተለያየ የሙስና ኢንፍራስትራክቸር ተዘርግቶ ሊሆን ይችላል። እግዚአብሔር የሚጸየፈው ነው። እሱም ባለማድረጋችሁ ምክንያት ስራ ማጣት ሊገጥም ይችላል። እግዚአብሔር ግን ይፈርዳል። በጽድቅ ለቆመ ሰው እግዚአብሔር ይፈርዳል። በንጽህና እግዚአብሔር ለጠራው ለጠበቀው ሰው እግዚአብሔር ፈራጅ አምላክ ነው። ስለዚህ ይላል ያዕቆብ መከራ ቢመጣም እንግልት ቢመጣም ችግሩ እያለ በጸሎት በእግዚአብሔር ፊት የሚያሳልፍ እርሱ እውነተኛ አማኝ ነው። እርሱ ትክክለኛ የእምነት አቋም ላይ ያለው ይላል። የእምነት ልካችን ይሄ ስለሆነ በእግዚአብሔር ፊት ሰዓት ልናሳልፍ ይገባል። መከራው እያለ አዎ፣ ችግሩ እያለ አዎ፣ እግዚአብሔር ግን ያንን ገለል የሚያደርግበት ሰዓት ስላለው ስለሚመጣ እግዚአብሔር ሊያሳርፈን ስለሚመጣ እና አባቴ ብሩካን ጠቅለል አድርገን ይህን የያዕቆብ መልእክትን ስንመለከተው ያዕቆብ ስለተባረከ እምነት ይጽፋል። ሙሉ ምዕራፎቹን ስናይ ይህንን በእምነት ላይ እምነት እንድንጨምር በእምነታችን ላይ ተስፋን እንድንጨምር ተበትነው ላሉ ሰዎች ጻፈ። አዎ አሁን ደግሞ ለኛ ላለ ነው ለዚህ ዘመን ክርስቲያኖች በእምነታችን ጸንተን እንድንቆም እምነታችንን በታማኝነት እንድንይዝ በእምነታችን ላይ በጎነት እንድንጨምር በእምነታችን ላይ ቸርነት እንድናደርግ የወደቀውን እንድናነሳ የተራበውን እንድናበላ ከእግዚአብሔር ጋር እኩል ተራማጅ እንድንሆን እግዚአብሔር ጻድቅ ፈራጅ እንደሆነ አውቀን ተማምነን እንድንቆይ ፍርድን ለእግዚአብሔር እንድንተው በእግዚአብሔር ጥላ ስር እንድንጠለል እምነታችን እግዚአብሔርን ደስ እንዲያሰኘው ይጽፋል። እምነታችንን በተግባር እንድንፈጽመው እምነት አለኝ ብሎ በእንዝላልነት የሚዳክር እርሱ የሞተ ነው ይላል፣ መውት ነው። ነገር ግን እምነት አለኝ ካልን ለታመንለት ጌታ የታመንለት አምላክ የሚያዘን ጉዳይ ስላለ ለዛ ታማኝ ሆነን የምድር ጉዟችንን ልንፈጽም ያስፈልጋል። ንጉሡ ኢየሱስ በመጣ ጊዜ ይህንን ሁሉ ስንጨርስ አንድ ከአፌ የማትለየው ደስ የምትለኝ ቃል ልንገራችሁ። ማቴዎስ ወንጌልን ሲጽፍ 25ኛው ምዕራፍ ቁጥር 37 ጀምሮ እናንተ የአባቴ ቡሩካን ወደኔ ኑ፣ ዓለም ከተፈጠረ ጀምሮ ያለውን ርስቱን ውረሱ የሚል ድምፅ ያሰማናል። ንጉሡ ኢየሱስ የአባቴ ቡሩካን ይለናል። በታማኝነት በእግዚአብሔር ፊት የሚታይ እምነት፣ የጸና እምነት፣ ታማኝ ባሪያ፣ ታማኝ አገልጋይ፣ ታማኝ ልጅ ሆነን የምድር ጉዟችን ስንጨርስ በመጨረሻው ሰዓት ኢየሱስ እናንተ የአባቴ ቡሩካን የሚል ድምፅ ያሰማናል። ይህንን ድምፅ እንናፍቀዋለን። ይህንን ድምፅ እንናፍቀዋለን። ይሄ ጌታ ሲመጣ የሚያሰማን ድምፅ ነውና እየናፈቅ ነው። ኢየሱስ በክብሩ ይመጣልና እየናፈቅ ነው እንቀጥላለን። ስሙ ብሩክ ይሁን። ሃሌሉያ ሃሌሉያ። ድንቅ ነው ጌታ። ጌታ መልካም ነህ። እግዚአብሔር መልካም ነው። አባቶ ረዳህን በብዙ እናመሰግንሃለን። ቸር የሆንከው ጌታ አገዝከን በብዙ እናመሰግንሃለን። ደግሞ በፊት ሆነን ቃልህን እንድንማማር ቃልህን እንድናጠና ባሉት በእነዚህ 4 ሳምንታት ሁሉ ቃልህን እንድንነጋገር በአንድ ላይ ሆነን በቃል ውስጥ ያለው በረከት እንድንከፋፈል ያንተን የልብህን መሻት ፈቃድህን እንድናውቅ ስለረዳህን ጌታ ሆይ እናመሰግንሃለን። መንፈስ ቅዱስ ስላበረታህን እጅግ አድርገን እንባርከሃለን። በቃል ውስጥ ያለውን መገለጥ ዕውቀት ስለሰጠህን በሕይወታችን ላይ አዲስ ነገር ስለጨመርክልን ደግሞ በተስፋ እንድንቆም ስላደረግከን ወደፊት እንድንራመድ ስላደረግከን በእምነት እንድንበረታ ስላደረግከን እምነታችንን በተግባር እንድንገልጥ ስላስታወስከን መንፈስ ቅዱስ የፍቅርህን ደውል ስለደወልክልን እናመሰግንሃለን። ጌታ ሆይ ለስምህ ክብር ይገባል። ስለነበረን ሰዓት ሁሉ ክብር ላንተ ይሁን። ስለነበረን ጊዜ ሳምንቱ ሁሉ ክብር በሰማይ በምድር ላንተ ይሁን። እድል ሰጠህን በፊት እንድንቀመጥ፣ እድል ሰጠህን ቃልህን እንድናነብ፣ እድል ሰጠህን ቃልህን እንድንነጋገር። ጌታ ሆይ ክብሩ ተጠቅልሎ በማደሪያህ ላይ ላንተ ይሁን። ይህንን ቃል እንድናገር እኔ ባሪያህን ስለረዳኸኝ ክብሩን ጠቅልለህ አንተ ውሰድ።
አባቶይ ደግሞ ቃልህን የሰሙትን ጆሮች ሁሉ በኢየሱስ ስም ባርካቸው። ይህ ቃል ሄዶ በሕይወታቸው 100 እጥፍ እንዲያፈራ በኢየሱስ ስም እጸልያለሁ። ከቃሉ ጋር እንዲገናኙ የሚሰሙት ሁሉ ከነርሱ ጋር ከቃሉ ጋር እንዲገናኙ እንዲዋሃዳቸው አስቀድሞ በቃል የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ እንዳለ አሁን ግን በሰማነው እምነት የእምነቱን ሁኔታ ባየንበት ልክ እምነት እንደዚህ ነው እንዳለን ሐዋርያው በዚህ እምነት የሰማነው ቃል ከኛ ጋር እንዲዋሃድ ከሰሚው ጋር እንዲዋሃድ በዘመናችን የምንጠቀምበት እንዲሆን የሚሰሙት ጆሮች ሁሉ እንዲባረኩ ረፍት እንዲሆንላቸው ይህንን ድምጽ የሚሰሙት ሁሉ ጌታ ሆይ በዓለም ዳርቻ በሰባቱም አህጉራት ያሉት ጆሮች እንዲባረኩ እንዲፈወሱ በቃልህ መጽናናት እንዲያገኛቸው በቃል ውስጥ ያለው በረከት እንዲያገኛቸው በክርስቶስ ኢየሱስ ስም ጸልያለሁ። አንተ ታላቅ ነህ፣ ስምህ ታላቅ ነው፣ ስራህም ታላቅ ነው። ክብር በሰማይ በምድር ለአብ ለወልድ ለመንፈስ ቅዱስ በአንድነትና በሶስትነት ለምትመለከው አምላክ ሕያው ለሆንከው ጌታ ሁሉም ፈጥረ ለምትገዛው አምላክ በቸርነት ለምትታወቀው ጌታ ለአንተ ይሁን። አሜን። በሆነው ልጅህ ባዳነን ጌታ ደግሞም በመናፍቀው ሊወስደን በሚመጣው በታመነው ንጉሥ በክርስቶስ ኢየሱስ ስም አከበርንህ። አሜን።